አንድ ሰው ይቅርታ አድርጎ እርቅ ግን ላያደርግ ይችላል ወይ? በምን ምክንያቶች? ይቅርታ ግድ ሊሆን ይችላል፣ እርቅ ግን ግድ ላይሆን ይችላል። እነዚህ ነገሮችን ስናገር ሁላችሁም እንድትረዱ የሚፈልገው ነገር መለያየትን እያበረታታው እንዳልሆነ፣ በኑሯችን፣ በአገልግሎታችን፣ በትዳራችን ዘላቂ ችግር የሚፈጥሩብን ሰዎች ካሉ ይቅር ብለናቸው እርቅ ሳንፈጽም ከነዛ ሰዎች ጋር ገደብ አበጅተን መስመር አበጅተን ጋር የምንኖርበትን የህይወት ዘይቤ እየተናገርኩ ነው። ሰዎችን ይቅር ብለናቸው እርቅ ከነሱ ጋር ፈጽመን አብረን የምንኖርበት ሁኔታ ቢመቻች ኦኬ፣ በጣም ደስተኛ ነኝ። ግን ህይወታችንን የሚጎዱ ተመልሰው በእኛ ህይወት ላይ እንቅፋት የሚፈጥሩ ሰዎች ከሆኑ ግን እርቅ አለመፈጸም እንችላለን። ይቅርታን ለብቻው እርቅን ለብቻው እናያለን። ተመሳሳይ ናቸው? አንድ ናቸው? ምንድነው በሁለቱ መካከል ያለው ልዩነት? ይቅርታና እርቅ ሰላም ቅዱሳን፣ የክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ በፍለፊታችሁ የቀረብኩት አንድ ወሳኝ በሆነ ጉዳይ ላይ መልእክት ለማስተላለፍ ነው። ሁላችሁም እንደምትወያዩበት እንደምትነጋገሩበት ተስፋ አደርጋለሁ። መነጋገሪያ የሚሆን ሐሳብ ሼር አድርጌ በዛው ውይይት በየቤታችን እንድናደርግ በየግሩፖቻችን እንድናደርግ ታሳቢ አድርገን ነው ዛሬ በፍለፊታችሁ ያለሁት። የምናገርበት ሐሳብ ይቅርታና እርቅ በሚል ሐሳብ ነው። ይቅርታን ለብቻው እርቅን ለብቻው እናያለን። ተመሳሳይ ናቸው? አንድ ናቸው? ምንድነው በሁለቱ መካከል ያለው ልዩነት የሚለውን ነገር ትንሽ ደቂቃ ወስጄ ለመናገር ፈልጋለሁ። በእኔ መረዳት በይቅርታና በእርቅ መካከል ግልጽ የሆነ ልዩነት አለ ብዬ መቅረብ ፈልጋለሁ ፍለፊታችሁ። መጀመሪያ ግን መናገር የምፈልገው ትንሽ ነገር ስለ ይቅርታ መናገር ፈልጋለሁ። ምን ማለት ነው ይቅርታ ማለት? ይቅርታ ማለት መራርነትን፣ የበቀል ፍላጎትን፣ ቁጣን፣ ምሬትንና ቂምን መተው ወይም መልቀቅ ማለት ነው። እነዚህ በአንድ በበደለን ሰው ላይ የያዝነውን በቀል፣ ቁጣ፣ ምሬት እንዲሁም ቂምን ትቶ ይቅርታ ማድረግ የሚል ሐሳብ ነው ያለው። ማለትም የጎዳህ አካል ይቅርታ ባይጠይቅም ማለት ነው፣ ባይጸጸትም አንተ ግን ይቅር ስትለው ላያውቅም ይችላል፣ ግን አንተ ይቅር ልትለው ትችላለህ። የሚመረጠው ግን ይቅር እንዳልከው አውቆ ይቅር ብትለው መጽሐፍ ቅዱሳዊ ነው ለማለት ነው። ከበደል አድራጊው ምንም አይነት ነገር እርምጃ ፍላጎትም ላይኖር ይችላል። አንተ ግን እሱ ምንም አይነት ተሳትፎ ባያደርግም ይቅርታ ልታደርግለት ትችላለህ ማለት ነው። መጽሐፍ ቅዱስም ይህንን በግልጽ ስለሚናገር ክርስቶስ ይቅር እንዳለን እኛም ደግሞ ይቅር መባባል ስለሚጠበቅብን ማለት ነው። አንድ የመጽሐፍ ቅዱስ ክፍል ማቅረብ ፈልጋለሁ። እሱም ኤፌሶን ምዕራፍ 4 ቁጥር 32 ነው። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ የሚል የእግዚአብሔር ቃል ስላለ ነው። ይቅር ልንባባል ስለሚገባ እግዚአብሔር በክርስቶስ በኩል ይቅር እንዳለን ይቅር ልንባባል ስለሚገባ፣ ስለዚህ ይቅርታ ማድረግ ራስን ከእስር ቤት ነፃ እንደማውጣትም ሊቆጠር ስለሚገባ ይቅርታን መለማመድ በሕይወታችን እጅግ በጣም አስፈላጊ እንደሆነ ሊሰመርበት ይገባል ማለት ነው። የይቅርታ ልብ ሊኖረን ይገባል። ይህንን ያክል ስለ ይቅርታ ካልኩኝ እርቅ ምንድን ነው? ስለ እርቅ ደግሞ ትንሽ ነገር ልበልና ልዩነታቸው ምንድነው? አንድነታቸው ምንድነው? የትኛው ነው በእኛ ህይወት ላይ ደግሞ ግዴታ ሊሆን የሚገባው የሚለውን ነገር በጥያቄ መልክ ማንሳት ፈልጋለሁ። እርቅ ማለት ግንኙነትን ወደ ቀድሞ ሁኔታ መመለስ ማለት ነው። ግንኙነትን ወደ ቀድሞ ሁኔታ መመለስ፣ ቀድሞ የነበረንን ንብረት፣ ቀድሞ የነበረንን አንድነት፣ ቀድሞ የነበረንን ሚስጥራዊነት፣ ቀድሞ የነበረንን ልዩ ልዩ አይነት ግንኙነቶችን ወደዛ ወደ ቀድሞ መመለስ ማለት ነው እርቅ ማለት። ስለዚህ አንድ ሰው ይቅር አለ ማለት ከዚያ ሰው ጋር እርቅ ፈጸመ ማለት አይደለም የሚለውን ነገር ቻሌንጅ ማድረግ ፈልጋለሁ። አንድ ሰው ይቅርታ አድርጎ እርቅ ግን ላያደርግ ይችላል ወይ? በምን ምክንያቶች? ለምሳሌ በደል ፈጻሚው አካል ምንም አይነት ጸጸት ወይም ፍጹም የመለወጥ ፍሬ ካላሳየ፣ ጸጸት ካልታየበት፣ የሚሄድባቸውን አቅጣጫዎችና መንገዶች የመለወጥ ፍሬ ላው ላይ ካልታየ እርቅ ላይ ካሄድ ይችላል። ይቅርታ አድርገሃለታል፣ ግን እርቅ በመካከላችሁ ላይ ፈጸም ይችላል። ለትክክለኛ እርቅ በዳዩ አካል
ስህተቱን በትክክል አውቆ ለማስተካከል ቃል መግባት አለበት። ቃል መግባት ካልቻለ ከዛ መንገዱ ሊስተካከል ፍቃደኛ ካልሆነ ከዛ ሰውዬ ጋር እርቅ ላትፈጽም ትችላለህ ማለት ነው። ጸጸት ካላሳየ በፊት ለበደለው በደል ፍጹም የሆነ ጸጸት ካላሳየ ከዛ ሰውዬ ጋር ይቅርታ ልታደርግለት ትችላለህ። ከዛ ሰውዬ ጋር ግን እርቅ ላታደርግ ትችላለህ ማለት ነው። ለፈጸማቸው ድርጊቶች ኃላፊነትን መውሰድ ካልቻለ ከዛ ሰውዬ ጋር ይቅርታ ልታደርግ ትችላለህ፣ እርቅ ላትፈጽም ትችላለህ። የመለወጥ ፍሬዎችን በላዩ ላይ ካላሳየ ከዛ ሰውዬ ጋር ይቅርታ ልታደርግለት ትችላለህ፣ እርቅ ግን በመካከላችሁ ላይ ይፈጸም ይችላል። ለመካስ ስህተቱን ተጸጽቶ ካሳ ለማድረግ ካሳን ሁሉ ሊያካትት ይችላል ማለት ነው። ምናልባት የገንዘብ ካሳ ላይሆን ይችላል። የተለያየ በባህሉ የተለመዱ ካሳዎችን ላይሆን ይችላል። ግን ለዛ ለበደለው ነገር ፍጹም የመለወጥን አንተን ደስ ለማሰኘት ያንተን ሕይወት ለማደስ ምንም አይነት ጥረት የማያደርግ ከሆነ ከዛ ሰውዬ ጋር ይቅርታ ልታደርግለት ትችላለህ። እውነት ለመናገር እርቅ ግን ላትፈጽም ትችላለህ። ምን ማለት ነው? እርቅ ብዙ ጊዜ የተናደውን እምነት እና መተማመን እንደገና ለመገንባት ረጅም ጊዜ ሊወስድ ይችላል። ተንዷል። በመካከላችሁ ያለው ሰላም፣ አብሮ ሰራተኛነት ሊሆን ይችላል። የእምነት መተማመን ማጣት ተንዶ ሊሆን ይችላል። ያንን ግን በአንድ ጀንበር ተስተካክሏል ብሎ እርቅ መፈጸም ላይቻል ይችላል። ሂደት ነው፣ ፕሮሰስ ነው። ጊዜ እና ረጅም ወቅት ሊወስድ ይችል ይሆናል። ለምን? ግለሰቡ ተመልሶ ሕይወትን የሚጎዳ አይነት ከሆነ፣ ሕይወትን የሚያመሰቃቅል አይነት መስሎ ከታየ ይቅር ብለኸው ከዛ ሰውዬ ጋር ግን እርቅ ላትፈጽም ትችላለህ ብዬ በግሌ እንደዛ አምናለሁ። ይቅርታ ግድ ሊሆን ይችላል፣ እርቅ ግን ግድ ላይሆን ይችላል ማለት ነው። ይህንን በየቤታችን ልንነጋገርበት ልንወያይበት እንችላለን። ክፍት አድርጌ ነው ምተው። የኔን መረዳት ነው ሼር እያደረግኳቸው ያለሁት። ሰውየውን ወደዋለሁ፣ ይቅር ብየዋለሁ። ግን በእያንዳንዱ ቀድሞ የነበረንን ሶሻል ላይፍ፣ ሚስጥራዊነት፣ አብሮ ተጓዥነት ገደብ ላበጅለት ግን እችል ይሆናል። ያ ማለት ይቅር አላልኩትም ማለት አይደለም። እርቅ ከዛ ሰውዬ ጋር አልፈጸምኩም ማለት ነው እንጂ። ለምሳሌ ከመጽሐፍ ቅዱስ አንዳንድ ሐሳቦችን ማንሳት እንችላለን። አብርሃምና ሎጥ በእረኞቻቸው መካከል ግጭት ተፈጥሯል፣ አለመስማማት ተፈጥሯል። ቁጭ ብሎ ተነጋገሩ። ግን የወሰዱት እርምጃ መለያየትን ነው። አንተ ወደዚህኛው ብትሄድ እኔ ወደዚህኛው እሄዳለሁ። በኋላ ላይ በችግሮቻቸው፣ በቻሌንጆቻቸው፣ በፈተናዎቻቸው የሚረዳዱበት ጉዳይ ሲኖር አብሮ ሲረዳዱም ደግሞ አይተናል። ሲተጋገዙም አይተናል። አብርሃም ሄዶ ሎጥን ሲያግዘው ሲረዳው አይተናል። ግን ይቅርታ ተደራርገዋል። እርቅ በመካከላቸው ግን አልተፈጸመም ማለት ይቻል ይሆናል። የጳውሎስና የበርናባስን በማርቆስ ምክንያት የተጋጩትን ግጭት እንመለከታለን። ይቅር ተባብለዋል፣ ግን በመካከላቸው እርቅ እንደተፈጸመ የሚያሳይ ምንም አይነት ነገር የለም። ተመልሰው የቀድሞ ግንኙነታቸውን ያደሱበት ሁኔታ አይታይም በመጽሐፍ ቅዱስ። በተጨማሪ የዮሴፍን ሕይወት ማየት እንችላለን። ዮሴፍ ከወንድሞቹ ጋር ከፍተኛ የሆነ የቂም በቀል፣ የጥላቻ ሕይወት ተፈጥሮ እንደነበረ መጽሐፍ ቅዱሳችን በዝርዝር ይናገራል። ነገር ግን ከቆይታ በኋላ ታስታውሳላችሁ፣ ዮሴፍ ወንድሞቹን አግኝቶ ይቅርታ አድርጎላቸዋል። በወንድሞቹ ሕይወት ላይ ግን የነበረው ስጋት ምንድን ነው? ዮሴፍ ወንድማችን ባደረግንበት ጉዳይ ላይ ተመርኩዞ በደል ይፈጽምብናል፣ ይበቀለናል በሚል ስጋት ነበራቸው። ዮሴፍ ግን ወንድሞቹን ፈትኗቸዋል። በትክክል እነዚህ ሰዎች ተለውጠዋል ወይ? ተመልሰው በእኔ ሕይወት ላይ እንደገና ሌላ ችግር ይፈጥሩብኛል ወይ የሚል ብዙ ፈተናዎችን አድርጎ ቼክ አድርጓቸው ፕሮሰስ አድርጎ በትክክል እነዚህ ሰዎች መለወጣቸውን መቀየራቸውን በደንብ ካረጋገጠ በኋላ ከወንድሞቹ ጋር እንደገና ተመልሰው እርቅ ፈጽሟል። ይቅር ያለበት ጊዜ አለ።
ከፕሮሰስ በኋላ ግን መለወጣቸው ሙሉ ለሙሉ ካረጋገጠ በኋላ ደግሞ እንደገና እርቅ ወንድሞቹ ጋር ፈጽሟል። እንደዚህ ብዬ ነው ማምነው። ከሰዎች ጋር ይቅርታ ልታደርጉ ትችላላችሁ። በፕሮሰስ ካለፋችሁ በኋላ ግን በደንብ ፈተናችሁ ካያችኋቸው በኋላ ህይወታችሁ የማይጎዱ ከሆኑ ተመልሰው ለእናንተ እንቅፋት የማይሆኑ ሰዎች ከሆኑ ከነዛ ሰዎች ጋር እርቅ አድርጋችሁ ሰላም ፈጥራችሁ የቀድሞ ፓርትነርነታችሁን መቀጠል ትችላላችሁ። ይሄ እነዚህ ነገሮችን ስናገር ሁላችሁም እንድትረዱ የምፈልገው ነገር መለያየትን እያበረታታው እንዳልሆነ፣ ነገር ግን በኑሯችን፣ በአገልግሎታችን፣ በትዳራችን ዘላቂ ችግር የሚፈጥሩብን ሰዎች ካሉ ይቅር ብለናቸው እርቅ ሳንፈጽም ከነዛ ሰዎች ጋር ገደብ አበጅተን መስመር አበጅተን ከነዛ ሰዎች ጋር የምንኖርበትን የህይወት ዘይቤ እየተናገርኩ ነው ያለሁት። በጣም ግን ሊበረታታ የሚገባውና መጽሐፍ ቅዱሳዊ እውነት ነው ብዬ ማምነው ሰዎችን ይቅር ብለናቸው እርቅ ከነሱ ጋር ፈጽመን አብረን የምንኖርበት ሁኔታ ቢመቻች ሶኬ በጣም ደስተኛ ነኝ። ግን ህይወታችንን የሚጎዱ ተመልሰው በእኛ ህይወት ላይ እንቅፋት የሚፈጥሩ ሰዎች ከሆኑ ግን እርቅ አለመፈጸም እንችላለን የሚለውን ነገር ለማረጋገጥ ምንድነው ይሄ ተደጋጋሚ ጉዳቶች በህይወታችን ላይ እንዳይመጡ እንወዳቸዋለን። በችግራቸው ሰዓት ላይ እንደርሳለን፣ ደስታቸውን እንካፈላለን። ዕለት በዕለት በሆነው የቀድሞ አይነት ግንኙነት ግን በመካከላችን ላይፈጸም ይችላል። ይቅር ብለናቸዋል፣ ግን እርቅ በመካከላችን አልተፈጠረም የሚለውን ነገር ለማስቀመጥ ነው። ይቅርታ ወዲያው ሊደረግ ይችላል። እርቅ ግን ፕሮሰስ ነው፣ ሂደት ነው። ሰውየው ሊገመገም ይገባል፣ ሊታይ ይገባል። በእርግጥ ተለውጧል ወይ? በእርግጥ ተቀይሯል ወይ? ተመልሶ ህይወቴን የማይጎዳ ሰው ሆኗል ወይ የሚለውን ነገር አይተን ገምግመን እንደገና ከረጅም ቆይታ በኋላ ፈትነን አይተን ከዛ ሰውዬ ጋራ ምናልባት እርቅ ልንፈጽም እንችል ይሆናል። እኔ እንደዚህ ብያለሁ። እናንተ ምን እንደምትሉ አላውቅም። መጽሐፍ ቅዱሳዊ መረዳታችሁ ምንድነው የሚለውን ነገር እንደ ቻሌንጅ ጥያቄ አቅርቤ ጉዳዩን ክፍት አድርጌ በቀጣይ ፕሮግራም ደግሞ በዚሁ ሐሳብ ላይ በተያያዘ ተመልሼ መጥቼ የማወራው ነገር ይኖረኛል። ግን እርቅ ምንድነው? ይቅርታ ምንድነው? ከአንድ ሰው ጋራ ይቅር ተባብረን እርቅ ሳንፈጽም ልንኖር እንችላለን ወይ? የግድ ሁለቱም አብሮ ተያይዘው እርቅም ይቅርታም አንድ ላይ መካሄድ አለበት ወይ ብላችሁ ታምናላችሁ? እኔ ግን ከአንድ ሰው ጋራ ይቅርታ አድርጌ እርቅ ላልፈጽም የሚችልባቸው ጉዳዮች እንዳሉ ቅድም በዝርዝር አስቀምጫለሁ። መልካም ጊዜ ይሆንላችሁ። እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። መጋቢ በኃይሉ ነኝ። የተወደዳችሁ የአባቴ ብሩካን፣ በዚሁ አጋጣሚ የካቦድ አማኑኤል ህብረት ቤተክርስቲያን ሚዲያን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ከዚህ ሚዲያ ጋር አብራችሁ እንድትሆኑ በየጊዜው የሚለቀቁ ፕሮግራማትን እንድትከታተሉ አብራችሁን ቤተሰብ እንድትሆኑ ጥሪ ያደርጋለሁ። ይህን እንደምታደርጉት ተማመንባችኋለሁ። ተባረኩ።